ሁለተኛ ዜና ምዕራፍ 7። ሰሎሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን መሥዋዕትና ሌላ መሥዋዕቱን በላ። የእግዚአብሔርም ክብር ቤቱን ሞላ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልቻሉም። የእስራኤልም ልጆች ሁሉ እሳቱ ሲወርድ የእግዚአብሔርም ክብር በቤቱ ላይ ሲሆን ያዩ ነበር። በወለሉም ላይ በግንባራቸው ወደ ምድር ተደፍተው ሰገዱ። እርሱ መልካም ነውና ምሕረቱም ለዘላለም ነውና ብለውም እግዚአብሔርን አመሰገኑ። ንጉሡም ሕዝቡም ሁሉ በእግዚአብሔር ፊት መሥዋዕት ያቀርቡ ነበር። ንጉሡም ሰሎሞን 22,000 በሬዎችና 120,000 በጎች ሰዋ። እንዲሁ ንጉሡና ሕዝቡ ሁሉ የእግዚአብሔርን ቤት ቀደሱ። ካህናቱም በየሥርዓታቸው፣ ሌዋውያኑም ደግሞ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚለውን የዳዊትን መዝሙር እየዘመሩ ንጉሡ ዳዊት እግዚአብሔርን ለማመስገን የሠራውን የእግዚአብሔርን የዜማ ዕቃ ይዘው ቆመው ነበር። ካህናቱም በፊታቸው መለከት ይነፉ ነበር። እስራኤልም ሁሉ ቆመው ነበር። ሰሎሞን በእግዚአብሔር ቤት ፊት የነበረውን የአደባባዩን ውስጥ ቀደሰ። ሰሎሞንም የሠራው የናስ መሠዊያ የሚቃጠለውን መሥዋዕትና የእህሉን ቁርባን ስቡንም መያዝ አልቻለምና የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ስብ በዚያ አቀረበ። ሰሎሞንም ከእርሱም ጋር እጅግ ታላቅ ጉባኤ የሆኑ ከሐማት መግቢያ ጀምሮ እስከ ግብፅ ወንዝ ድረስ ያሉ እስራኤል ሁሉ በዚያን ጊዜ 7 ቀን በዓል አደረጉ። 7 ቀንም መሠዊያውን ቀድሰው 7 ቀንም በዓል አድርገው ነበርና በ8ኛው ቀን የተቀደሰውን ጉባኤ አደረጉ። በ7ኛውም ወር በ23ኛውም ቀን ሕዝቡን ወደ ድንኳናቸው አሰናበተ። እግዚአብሔር ለዳዊትና ለሰሎሞን ለሕዝቡም ለእስራኤል ስላደረገው ቸርነት ደስ ብሏቸው ሐሴትን እያደረጉ ሄዱ። ሰሎሞንም የእግዚአብሔርን ቤትና የንጉሡን ቤት ጨረሰ። በእግዚአብሔር ቤትና በራሱ ቤት ይሠራው ዘንድ በልቡ ያሰበውን ሁሉ አከናወነ። እግዚአብሔርም ለሰሎሞን በሌሊት ተገልጦ እንዲህ አለው፣ ጸሎትህን ሰምቻለሁ። ይህንም ስፍራ ለራሴ ለመሥዋዕት ቤት መርጫለሁ። ዝናብ እንዳይወርድ ሰማያቱን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣን ባዘው ወይም በሕዝብ ላይ ቸነፈር ብሰድድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁም። ዓይኖቼና ልቤም ዘወትር በዚያ ይሆናሉ። አንተም ደግሞ አባትህ ዳዊት እንደሄደ በፊቴ ብትሄድ እንዳዘዝሁህም ሁሉ ብታደርግ ሥርዓቴንና ፍርዴንም ብትጠብቅ ከአባትህ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህ አይታጣም ብዬ ቃል ኪዳን እንዳደረግሁ የመንግሥትህን ዙፋን አጸናለሁ። እናንተ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ሥርዓቴንና ትእዛዜን ብትተዉ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም ለአባቶቻችሁ ከሰጠኋቸው ምድር እነቅላችኋለሁ። ለስሜም የቀደስሁትን ይህን ቤት ከፊቴ እጥለዋለሁ። በአሕዛብም ሁሉ መካከል ምሳሌና ተረት አደርገዋለሁ። ከፍ ከፍ ብሎ የነበረውንም ይህን ቤት እያዩ በዚያ የሚያልፉ ሰዎች ሁሉ እግዚአብሔር በዚህ አገርና በዚህ ቤት ስለምን እንዲህ አደረገ ብለው ይደነቃሉ። መልሰውም ከግብፅ ምድር ያወጣቸውን
የአባቶቻቸውን አምላክ እግዚአብሔርን ትተው ሌሎችን አማልክት ስለተከተሉ ስለሰገዱላቸውም ስላመለኳቸውም ስለዚህ ይህን ክፉ ነገር ሁሉ አመጣባቸው ይላሉ።